አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምዳን ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ሰሞኑን ጠፋሁ፣ አዲስ ስራ ጀምሬ እዛ ጋር ነበር ትኩረቴና ዛሬ እስኪ ዩቱብ ላይ ምን አዲስ ነገር አለ ብዬ ስክሮል ሳረግ ፈኪ አፏንም መልኳንም ቀይራ እፊቴ ድቅን አትልም መስላችሁ? ወይኔ መሸራገጥ፣ ወይኔ መሸራገጥ፣ ወይኔ ፈኪ ላይ ቋንቋ መቀየር አራዳ አያስብልም። ቋንቋችሁን ስለተሞላቀቃችሁ በጣም የከተማ ልጅ ናት አትባሉም። በነገራችን ላይ የከተማ ልጅ የሚያደርገው የእናንተ አመለካከትና የምትሰሩት ስራ ነው እንጂ ትናንትና የምናውቃት ልጅ ዛሬ ላይ መጣ አሁን እኮ እንደሱ አይነት ነገሮችን ስሰራ ደስ ያለኝ ብትለን ወይ ተሸራገጠች ተጃጃለች የጭ ነው እንጂ የምትባለው ማንም ሰው ዋው የከተማ ልጅ ሆነች ዋው ተለወጠች የሚል የለም ማለት ነው። እና ብዙ ዩቱበሮች ማለት ነው የት ሀገር እንደሆናችሁ የት እንደሆናችሁ ምናምን ብዙዎችን እናውቃቸዋለን። ግን ከሆነ ጊዜ በኋላ ንግግራችሁ ሲቀየር እኛ ተጨነቀን። የተጨነቅንበት ምክንያት ምን እንደው ታውቃላችሁ? የበፊት ንግግራችሁና የአሁኑ ተምታታባችሁ፣ ተጋጭ እርስ በርስ እና ያንን ለማስማማት እናንተ በምታደርጉት ጥረት ተመልካች በቃ ይጨነቃል፣ እንረበሻለን። አንዳንድ ቃላት ሾልኮ ሲገባባችሁ ያንን ቃል ላለማስገባት ስትጥሩ ከራሳችሁ ጋር በምታረጉት ትግል ታነቁ። እኛ እዚህ ልባችን ተጨነቅን፣ አፈናቸው ታነቁ። ምን ቃል ሊያወጡ ነው? ተረበሽንባችሁ። ኖርማል ቋንቋችሁን አውሩ። ፈኪ አሁን በቃ እዚህ ጋር ማለት ነው አንድ የተጠቀምሽው ፊልተር የህንድ ጣዖት ነው ያስመሰለሽ። ለምን ፈኪን እናውቃታለን፣ ሌላ ፈኪ ሆነሻል። ከዛ እዚህ ጋር እንዲህ እያልሽ ማለት ነው። ከዛ በኋላ ቋንቋሽ ማለት ነው ቋንቋ አሁን ለምሳሌ አሁን በጣም ወደዋለሁ፣ በጣም አከብረዋለሁ። እኔ አሁን በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ለሱ ትልቅ ርስት ተመችተሽኛል ማለት ነው። ከዛ ውጭ ደግሞ ሌላ ያየሁት ነገር ምንድነው ኢሳም ፈኪን ግፍትር ምናምን ሲያደርጋት እስከ ማለት ነው ግፍትር ምናምን ሲያደርጋት ኮሜንቶች ከስር ዋው ኢሳምዬ የኔ ኩሩ የኔ ቀብራራ የኔ ፈታ ነው ያደረጋችሁኝ ማለት ነው። ኢሳም እኮ ኢክሩ ብቻ ነው፣ ኢሳም ኢክሩ ብቻ ነው። እሱ ሌላ ሴጋ መተሻሸት አይመቸውም። እሱ ሌላ ሴጋ አንቺ ክብርሽን አወረድሽ ምናምን። ኒካ ያስተሳሰራችኋቸው እናንተ ናችሁ። ኢክራምና ኢሱን ባለትዳር ነው እንዴ ልጁ? ኢክሩ እኮ ለኢሳም ሀጅ ነብዩ ነች። ኤብሪባዲ እናንተ ከዳራችሁ ሀላል ነው፣ እናንተ ካልተመቻችሁ ሀራም ነው። ማን ያለው? እሷም ሌላ ሰው ጋር እንደምትሰራው እሱም ሀራም የሆነችው ሴት ጋር ነው የሚሰራው። ኒካ እስካላሰሩ ባለትዳር እስካልሆኑ ድረስ አብሮ በመስራት ብቻ ሀላል የሚሆን ነገር የለም። እሺ ውዶቼ ይሄን ነገር ደጋግማችሁ ለአእምሯችሁ ንገሩት። ስለሆነ ኢሳም እሷን ስላልፈለገ እንደዛ አረገ እንጂ ኢሳም ጥሩ መንገድ ላይ ነው ያለው ብላችሁ አትሰቡ የሚለውን ለማለት ነው። ከዛ ውጭ እዚህ ጋር ግን አንድ በጣም የከበደኝ ነገር ማለት ነው የምር ፈኪ ማለት ነው የምር አዘቅዝቀሽ ለቅሶ ድረሱኝ ማለት ነበረብሽ። ዳስ መጣል ነበረብሽ። ፈኪ የሞች አንዳንድ ንግግሮቹን እኮ በድንጋይ ቢቀይርልሽ ጥሩ ነበረ፣ በዱላ ቢቀይርልሽ ማለት ነው። እንደዚህ ተናግሮ አናትሽን ከሚፈነክትሽ በኮብል ቢፈነክትሽ ያው እኛም እናዝንልሽ ነበር፣ ደምሽ ፈሶ ይታይ ነበር። ወይኔ ሞት ይሻላል። ወንድ አጥሯል ማለት ነው። አይ ኢቭን ኢፍ እንኳን ጥሩ ልጅ ብትሆኝ የምትመች አይነት ልጅ ብትሆኝ ምናምን እያለሽ ነበር እና በጣም ነው የሚገርመው። አንቺ ደግሞ ሙግግ ብለሽ ምናምን በቃ የሆነ ስታይልሽን ቀይረሽ አንድ ላይ የሆነ ሰው አንድ ላይ ሆነ ያቀም እንደዛ አይነት ንግግሮችን ሲጠቀም ለድራማም ቢሆንን ይሻልልም አልልም። ወይኔ ሞት ይሻልሻል ለካ ልምዳለሽ ምናምን ሲልሽ ነበር። ለማንኛውም ቀንጨብጨብ ሪኮርድ ደግሞ ሲጀምር ነው ያላቀሽ አታውቂም። ምንድን ነው ድብሽ ላይ ትልቅ ነገር አለ ነው በኦፕራሲዮን አሶችው ወንድ አጥሯል መሰለኝ። ምንም ብዬ ነው ከአንቺ ጋር መሆኑ እንኳን ብትሆኝ በጣም የገረመኝ ማለት ነው። ማለት በጣም ብዙ ንግግር ነው ሲናገር የነበረው። ከበድ ያለ ንግግር ነበር ሲናገራት የነበረው። ልጅቱ ግን ፍጥጥ ብላ ነው የሄደችው። በነገራችን ላይ ማለት ነው ይሄን ልጅ አልወደድኩትም ብትይን በኋላ ላይ ብትይን አንሰማሽም።
ለምንድነው ወላሂ የምትሉት? ውሸት ከሆነ እኮ ወላሂ አያስፈልገውም አይደል? እንዴ ኖርማሊ ዝም ብላችሁ መስራት ትችላላችሁ። ወላሂ አይባልም ማለት ነው። ሶሻል ሚዲያ ጋር አሁን ጋር ወላሂ የምወደው ሰው አለኝ ብለሽ እሱ እንደምትወጂ ተናግረሻል። ስለሆነ ወደሽዋል። በቃ አለቀ። ለዛ ነው እንደዚህ ያደረገው። በእርግጥ እኔ ራሴ አሁን እስከዛሬ ዩቲዩበር ላይ ብዙ ውሸት ስላለ ስለማቅ እንትና ውሸት ነው እንትና ውሸት ነው ነበር። ነገር ግን አሁን ላይ የማያቸው ነገሮች ማመን አቅቶኝ በቃ እኔ ራሴ እንዴት ማለት ጀምሬያለሁ። ለምሳሌ ሚፍታህና ናዲያ፣ እኔ ሚፍታህን አውቀዋለሁ። እንግዲህ ዩቲዩብ በጣም ቤስቴ ነው ታውቃላችሁ፣ ወንድሜ ነው። ሚፍታህ ሴቶች ጋር እንደማይቀርብ አውቃለሁኝ። ሁላችንም እዛ ጀማ የነበረው ሚፍታህ፣ ሬድዋን፣ ጁነይድ፣ እኔ አራታችን አንድ ቀንም ሰላም ተባብለን አናውቅም። ኖርማሊ ማንንም ሴትም ሰላም አይሉም እና ናዲያ ጋር ሆኖ ሳየው ደንግጫለሁ። ማለት እንዴ ኒካህ ሊያስሩ ይሆን አስረው ይሆን እስከ ማለት እስከ ብዙ ነገር እጃለሁኝ። አሁን ላይ ማመን እስኪያቅተኝ በብዙ ነገሮች እየተገራረምኩ ነው። በሱ ብቻ ነው የተገረምኩት። ለምን የሌሎቹን ባህሪ አውቃለሁኝ። የሌሎቹ ባህሪ ማንም ጋር ቢሆኑ አይደንቀኝም። ፈኪንም ሶፊንም ማንም ኖርማሊ ምንም አይነት የእስላማዊ አህላቅ የሌላቸው ናቸው። ካለባበስ ጭምር፣ ከንግግር ጭምር፣ ከሚሰሩት ስራ ጭምር፣ ወንዶች ጋር ካላቸው ቀረቤታ ጭምር ምንም አይነት ጎሽ የሚያስብል ነገር የላቸውም። ምናልባት እዚህ ሚዲያ ላይ በምታዩት እሷ እንትን ልትሉ ትችላላችሁ። ስለማውቃቸው አይደንቀኝም። የሚፍታህ በጣም ተአምር ሆኖብኝ ሌላ ሰው ራሱ ጠይቄ እንዴት ነው ይሄ ነገር ግን አንድ ላይ ሆኖ ነው ምናምን እስከ ማለት ብዬ ጠይቄያለሁ። ግን አንቺ ጅል ነሽ እንዴ ይሄ እኮ ሚዲያ ነው ድራማ ነው ምናምን ተባልኩ ማለት ነው። እና በጣም ነው የገረመኝ። የዛ ሲገርመኝ ዛሬ ፈኪ እዛ ልጅ ጋር ሂዳ የዚህን ያክል ስትዋረድ በጣም ነው የሚያስጠላው ማለት ነው። ለማንኛውም ማንም ሰው ድራማ እየሰሩ ነው። አንድ ላይ የሚሆኑበት መንገድ የለም። እናንተ የፈለጋችሁትን መዳር የፈለጋችሁትን ማፋታት እና በነገራችን ላይ ማለት ነው ፈኪ እዚህ ቪዲዮዎች ላይ በቃ የሆነ የምትናገሪው ንግግር ምናምን ስትንትን ደስ አይልም። ይሄን ነገር ታዩ። ኖርማሊ በራስሽ ቋንቋ፣ በራስሽ ከለር፣ በራስሽ ማንነት ነው ይቶሉ ህዝብም የሚወድልሽ ያንን ነው። በቃ የራስሽን ማንነት የዛን ጊዜ ማናዘዋል ላይ ቀርባ የታየችውን ፈኪ ነው ማየት የሚፈልገው። አዲስ አበባ ከገባሽ 2 ዓመት አልሆነሽም። ነገር ግን ንግግርሽን በዚህ ልክ ለመቀየር መጣር በጣም ነው የሚደብረው። አንቺ ብቻ አይደለሽም። በእርግጥ ሶፊም ሌሎችም አይቻለሁኝ ንግግራቸውን ለማስተካከል ሲሉ ጭምልቅልቅ ሲያደርጉት ማለት ነው። በጣም ነው የሚደብረው ማለት ነው። በቃ በራሳችሁ ማንነት ኩሩ። ምንም የሚያሳፍር ነገር የለውም እኮ። አዲስ አበባ ስለገባችሁ ግዴታ አዲስ አበባ ልጆች ሲሸራገጡ አይቻለሁና እንደነሱ ልሁን ማለት ያስጠላል። ከዛ ውጭ ግን ይሄ ልጅ የእውነት እንኳ ቢሆን ያው አላቅም ያላቸውን ነገር የእውነት እንኳ ቢሆን አንቺ የሆነን ወንድ ልጅ ወደድኩህ ብለሽ ሂደሽ በዛ ልክ ራስሽን ዝቅ የሚያደርግ የሚያወርድ ንግግር ሲናገርሽ ኦ ማይ ጋድ በጣም ነው የደነገጥኩት ማለት ነው። አንቺም ቁጭ ብለሽ ስድብሽን ስትጠጪ በጣም ነው የገረመኝ ማለት ነው። የምር ገሎሻል እኮ የምር። እኔ ብሆን አዘቅዝቄ ነበር የማለቅሰው በእነዚህ ንግግሮች አዘቅዝቄ ነበር። ባይሆን ደግሞ ማለት ነው መቼም ነው የማላገባው። ምንም ያጣደፈ ነገር የለም። ምን ያላረችውም ትልቅ ሰው ማግባኝ አላልኩም። ላላገባሽ አለመጠመጥ እና ከአንቺ ጋር ተፈቃቀርም ብዬ ተሸክሜ ሲዞር ነው። አሁን እኔ ገና ሳምንት ሞልቷል። ባለፈው ከክረም ጋር ካወራን ሂዳ የላችሁ ሳምንት ሞላ 3 ወር ሞላ። ሆነም ቀረም አይደለም። አይ ጊዜ የሚፈታ ጉዳይ። እኔ ሲጀምር ማግባት የምፈልገው እሷ ነው። ታውቂያለሽ። በጣም ነው የሚገርመው። እነዚህ ቃላቶች በጣም ከባድ ነበሩ ማለት ነው። ያው ልጅቱ ግን እዛ ጋር አላቅም የነበረው ሁኔታ ደስ አይልም ማለት ነው። እና እውነትም ከሆነ ካለፈው ህይወትሽ ትምህርቱ ሰጂ ማለት ነው። ጥሩ ስም የለሽም ማለት ሁሉም ጋር የነበረሽ ነገር ደስ አይልም። አሁን ለምሳሌ ኢብሮን አሳምነሽ ነበረ ሰውን ሁላ። እኔ እሱ ሀላሌ ስለሆነ ነው የምነካው እንጂ ሌሎቹን አልነካምቲ ነበር። ከዛ አሚር የሚባለው ልጅ መጣ። ከዛ ደግሞ ሌላ ልጅ መጣ። ከዛ አህሙን ደግሞ አሁን ይህን ሰሞን ጨረቃ ኮኮብ እንትና ንግስቴ ንግስቱ ኮኮቤ ኮኮብ ስትባባሉ ነበረ። የኛ ተመልካች ደግሞ የዋህ ነው። እንደዛ ስትባባሉ አንድ ላይ የሆናችሁ መስሎት ነበረ። እኔ በእርግጥ እንደ ዩቲዩበር ድራማ እየሰራችሁ ነው። ሁል ጊዜ ለምን እንደማያምኑ ግራ ይገባኛል። አንድ ላይ ያዩት ሰው ጋር ግድ አንድ ላይ ካልሆናችሁ የምትሉት ነገር ማለት ነው። እንደዛም ስላላችሁ ናዲያን ከሚፍታህ ቶችን ፈኪን ከአህሙ ኢክራምን ከኢሳም እንደገና ደግሞ ሶፊን ከዛ ልጅ ጋር
ብዙዎቹን ካፕል አድርጋችኋታል። በራሳችሁ አይምሮ ድራችሁ ኒካህ ተሳስራችሁ እነሱ ሀላል እንደሆኑ አድርጋችሁ አስባችሁ ማሻአላህ እንትና ስትሆን እኮ ስታምሩ ማሻአላህ እያላችኋቸው ነው ያላችሁት ማለት ነው። እና በዛ መልኩ ነው የቀጠሉት። አለን እኮ ሲጀምር መጀመሪያ የሚተቀበልናችሁ ከነ ማንነታችሁ ከነ ምናምንነታችሁ ነው። አንቺም የቻግኒ ልጅ ነሽ። ከጎንደር፣ ከባህር ዳር፣ ከደሴ ከተለያየ ቦታ ዩቱብ እንሰራለን። ግን ግዴታ ዩቱብ ላይ ስንመጣ አይ እንደዛ ሲሆን እኮ እኔ ማለት እንደዛ ምናምን ካላልን አንፈምስም ብላችሁ ከሆነ ችግር የለውም። በዛው በማንነታችሁ ነው የፈመሳችሁት። አሁን አንቺን የምንፈልግሽ የዛን ጊዜ ከቻግኒ የመጣችኋል በቃ ስትናገር ደስ የምትለዋን ነው እንጂ እንደዚህ በጣም ስትይ ሰው ጥሩ አልተሰማውም። የሆነ እንዳትታነቂ ራሱ እኛ ራሱ ሰግተናል ማለት ነው። ኢሳም በነገራችን ላይ ንግግር አይችልም። ኢክሩ ጋር ራሱ ቪዲዮ ሲሰሩ የሚናገራቸው ቃላቶች በጣም ነው የሚደብሩኝ ማለት ነው። የሆነ ለሴት ልጅ ክብር የማያሳይ የሆነ ሽርግጥ ያለ ቃላት ነው የሚጠቀመው እና አልወድላትም፣ አይመቸኝም ያ ንግግሩ ማለት ነው። አንዳንድ ደስ የሚለኝ ነገር ሊኖር ይችላል። ነገር ግን የሚናገራቸው ቃላቶች በጣም ነው የሚደብሩት ማለት ነው። የሆነ በቃ ምን ልበላችሁ ወዝ የሌለው ንግግር አለ፣ ድርቅ ያለ እንደዚ አይነት ንግግር ነበር ሲናገር የነበረው። ግን ለእሷ ይገባታል፣ ምሷን ነው የሰጠሃትና ለእሷ የሚመጥናትን ቃል ነው የተናገርከው። ግን ለኢክሩ ይሄንን ቃላት አትጠቀመው። ለምን ቪዲዮችሁ ላይ ራሱ ያው ሰው ራሱ ያያል፣ ግን ደስ አይልም። ያው አሁን ደግሞ ግዴታ ይሄ እንትኑ መስመሩን ለቀቅ አድርጎ ፈኪ ወደ እሱ ስትሳብ በዚህን ያክል እሷን መርገጥ አስፈላጊ አይደለም። ማለት ማንም ጋር ልትታይ ትችላለች፣ ምንም አዲስ ነገር የለውም። እና እናንተ ደግሞ ኢሳምን የኢክሩ ነው ብላችሁ ለማሰብ ትንሽ ይቀራችኋል። ለምን ኒካህ አላስተሳሰራችሁም? በቃ አለቀ። ኖርማሊ እሱም ሀራም ቦታ ነው እሷም ሀራም ቦታ ናቸው ያሉት። አንድ ለማድረግ እንትን አይልም። ድራማቸውን እንቀጥላለን ካሉ ይቀጥሉ፣ አትከልክሏቸው ለማለት ነው። ኢንሻአላህ በቀጣይ የረገጣ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።